አደራችሁ። ሰላም አደራችሁ። ሄሎ ዘቢቢ፣ እንዴት አደርሽ? በዘመተተና ሰላም አደርሽ? ደህና ደህና። የዛሬው ቀጠሯችን እየተጠበቀ ነው አይደል? አዎ እየጠበቅኳችሁ እኮ ነው። በጊዜ ገብተሻል? ገብቻለሁ። እሺ አለሁ። እሺ እሺ እሺ። ይግቡ። እንዴት አደርሽ ዘቢባዬ? ሰላም አደርሽ? ደህና ደህና አለን። እንዴት ነሽ? እንዴት ነሽ? ደህና። አረፍ በይ እስቲ አረፍ በይ። አመሰግናለሁ። ታዲያ በባዶ አትቀበይም ሰው? ሻይ ቡና እያወጋን በመሀል እንግዲህ ረጅም ሰዓት አይደል አብረን የምንቆየው። ስሜ ትህትና ሙሉሸዋ ለገሰ ይባላል። ሙሉሸዋ የእናቴ ስም ነው። ለገሰ ደግሞ የአባቴ ስም ነው። ሰው ይገርመዋል እናቴ ስም አስቀድሜ በአባቴ ማስከተሌ፣ ግን እኔ የፈጠርኩት ሳይሆን ከአባቴ የወረስኩት ነገር ነው እና በዛ መጠራቱን እኔ እመርጣለሁኝ። ደስ የሚለው ነገር ልጆቼም ደግሞ የኔን ወስደው ማራኪ ትህትና ማርቆስ፣ ቅዱስ ትህትና ማርቆስ እየተባሉ በጣም ደስ የሚል ግን ያልተለመደ አይደል? አዎ። የልጅነት ጊዜሽን እናስታውሰው፣ ወደዛ ልመለስሽ። እንደው እንዴት ያለሽ ልጅ ነበርሽ በልጅነትሽ? የት ተወለድሽ? የት አደግሽ? ከዚህ እንጀምር። እዚሁ አዲስ አበባ ነው የተወለድኩት፣ ጥቁር አንበሳ ሆስፒታል። ከዛ እንደተነገረኝ ከሆነ ከዛ በኋላ አያቴ ቤት መሳለሚያ ነበረ። እናትና አባቴ እኔም ስወለድ እዛ ይኖሩ ስለነበረ መሳለሚያ እስከ 4 ዓመቴ ድረስ እዛ ኖረናል። ከመሳለሚያ በኋላ እንረዳዳ የሚባል አካባቢ ቦሌ፣ በወቅቱ ጫካ ነበር ይባላል እና በዛን ወቅት ቦሌ አካባቢ እየተሰራ መኖሪያ እየተሰራ ስለነበረ ወደዛ ሽፍት አደረግንና ከልጅነቴ ፒተር ፓን የሚባል ትምህርት ቤት ነበር የተማርኩት የህፃናት ሙያ። ከዛ ቀጥዬ ወደ ናዝሬት ስኩል ገባሁኝ። ናዝሬት ትምህርት ቤት የሴቶች ትምህርት ቤት ነው። ከዛ እዛ ተማርኩኝ። ከዛ ወደ ዩኒቨርሲቲ ውጤት መጥቶልኝ የአዲስ አበባ ዩኒቨርሲቲ 6 ኪሎ ገባሁኝ። ፍሬሽማን ላይ ማኔጅመንት ነበረ ማጥናት የምፈልገው። ከዛን በፊት ሃይ ስኩል እያለሁኝ ብዙ ነገር መሆን ነበር የምፈልገው። ዲዛይን ማደርግ ነበረ እንዲህ እያደረኩኝ። ከዛ ዩኒቨርሲቲ ገባሁኝ። በተለይ ቤተሰቦቼ ፈርስት ዲግሪያችንን እዚሁ ኢትዮጵያ ውስጥ እንድንማር በቃ ያደርጉ ስለነበረ 6 ኪሎ ውጤት መጣልኝ። ከዛ እዛ ገባሁኝ። ፍሬሽማን ላይ በቃ ከገባው አይቀር ማኔጅመንት ላጥና ብዬ በወቅቱ ለማኔጅመንት የሚያስገባው ውጤት አልመጣልኝም ነበርና ሳይኮሎጂ ገባሁኝ። በቤተሰብ ድርጅት ውስጥ ሰሪ ነበር። በምን አይነት ስራዎችን ትሰሪ ነበር? በቤተሰብ ድርጅት ውስጥ መስራት የጀመርኩት ሃይ ስኩልም እያለሁኝ እረፍት በሚዘጋበት ጊዜ የተለያዩ ቢሮዎችም ሰራ ነበረ። ቤንዚል ማደያም በወቅቱም ስለነበረን ሞቢል እዚህ አስመራ መንገድ ነበር የሚባለው የነበረው አሁን ያለንበት ቦታ ላይ እዛ ጋ ገብቼ የቤንዚልም ዘይት መቀየርም። እንግዲህ ከልጅነታችን የሴት የወንድ የሚባል ነገር የለም ብዬ ገደብ የለውም። ጫማ መጥረጉ ጉምባን ቀይር ነበረ። ትዝ ይለኛል ላይሰንስ 18 ሞልቶኝ ላይሰንስ የመንጃ ፍቃድ ሳገኝ መኪና ስለነበረ እስቲ መኪና ካልነዳው አልኩኝ። በቃ ይሄኛው መኪና ይዤ ልውጣና እንዲህ ልበል አልኩኝ። ጎማ መንገድ ላይ ሲፈነዳብሽ የምትቀይሩ ሌላ ሰው ሳይሆን አንቺ ራስሽ ማወቅ አለብሽ።
ሰውን ቢኖር እንዲያርገው ማለት ትችያለሽ በሚል በቃ ተተራምሼ አልቦኝ ምን ብዬ መቀየር እንደምችል ፕሩቭ አድርጌ ነው መኪና ቁልፍ እንኳን ተሰጥቶኝ መጀመሪያ መኪና እንድነዳ የተደረገው ማለት ነው። ብዙ ፕሮሰሶቹን ገና ዩኒቨርሲቲ ሳልገባ ነው ያንን ለማድረግ እድል ያገኘሁት። ከልጅነት ጀምሮ አሁንም ድረስ ከአባትሽ ጋር አንድ ላይ ነው የምትሰሪው የምትኖሪው። እስኪ ስለ አባትሽ አውሪኝ። እንዴት ያሉ አባት ናቸው? እኔ እንጃ እኔ በአንድ ቃል መግለጽ አባቴ እንዲህ ነው ለማለት ትንሽ ይሆንብኛል በብዛትም ባደርገው። ግን ስናድግ እኔም ወንድሞቼም እህቴም የአባትና ልጅ አይነት ግንኙነት ሳይሆን የጓደኝነት ግንኙነት ነው ያለን። የጓደኛ ምልሽ እንደው በንግግርም ዝም ብለሽ እንደ ተራ ነገር የምትነጋገሪበት ሳይሆን በጣም ግልጽ የሆነ በጣም በቃ ክፍት ያለ ሪሌሽንሺፕ ነው ያለን ብዬ ነው የማስበው ግንኙነታችን። ያ ማለት ምንድነው? ችግር ቢመጣብን እናትና አባቴን እንደ አማካሪዎች ያድርጌ ነው የምመጣው። ትምህርት ቤት እንኳን ችግር ቢመጣ ያ ነገር ከትምህርት ቤትም ከወጣንም በኋላ ስናድግ እንደው ከጓደኞችሽ ጋር የምታዋሪያቸው ነገሮችም ሌሎችም ሊኖሩ ይችላሉና በእርግጥ እናቴ ስትሪክት ነበረች፣ በጣም ጥብቅ ነበረች። የሷም ጥብቀት ነው በተወሰነ መልኩ ባህሪያችንን የሚገራው ብዬ አስባለሁኝ፣ በቤት በኩል ማለት ነው። በስራ በኩል ደግሞ ያለውን የስራ ባህል ደግሞ ከአባታችን የወሰድነው ነው ብዬ ነው የማስበው። አባታችንን ለገስጌ ነው የምንለው፣ እናታችንን ቴቴ ማሚ ነው የምንለው። ሰው ፊት ግን አድሬስ እናደርጋቸው አቶ ለገሰ ወይዘሮ ሙልሸዋ ብለን ነው አድሬስ የምናደርጋቸው። እነሱም እኛን በዛ መልኩ ነው የምናደርገው እና አንዳንዴ ላጥ ብሎ ያመለጠን ከሆነ እናስተካክለዋለን። ይቅርታ ትላለህ? አዎ። ስሜ ለገሰ ዋሪት ዘሪሁን ይባላል። ዋሪት የእናቴ ስም ሲሆን ዘሪሁን የአባቴ ስም ነው። የሁለቱ ውጤቶች ስለሆንኩኝ ሁለቱንም መጥራት አለብኝ ብዬ አምናለሁ። ልጆቼ በእርግጥ 4 ናቸው። ከአራቱ መሀል ደግሞ ትህትና የበኩር ልጅ እንደመሆኗ መጠን ከፍተኛ ኃላፊነት ያደረባት፣ በዛም ኃላፊነት ተቀብላ እኛም ጥለንባት እሷም ተቀብላ በትክክልና በእውነተኛ ሁኔታ ተቆጣጥራ ወንድሞቿንና እህቷን ቤተሰቡን በአጠቃላይ ደህና ትረዳ የነበረች ናት። ያ እንግዲህ ቤት ውስጥ የተጀመረው እነሆ ዛሬም ድርጅቱንም በኃላፊነት እየመራች ትገኛለች። ልጅ በመሆኗ ሳይሆን ብቃትና እውቀት ኖሯት ያገኘችው ነው እና ይሄም ደግሞ እንኮራባታለን። ልጆቻችን በሙሉ በእውነት ራሳቸውን አክብረው አስከብረው ሌላውን አክብረው የሚኖሩ ጎበዝ ልጆች ናቸው። እኛ ያደረግነው ገና ኩባንያው ሲቋቋም በ7 እና በ6 ዓመታቸው እንዲያውም አንዱ 5 ዓመት ነበረች ማለት ነው ሼር ሆልደር እና ከሼር ሆልደር ከሆኑ ደግሞ የቦርድ አባልም ሆነው እንዲሰሩ ነው ያደረግነው። እንግዲህ ያንን ካገኙ ይሄ ድርጅት ለካ የኔ ነው የሚል ስሜት ያድረባቸውና የመጠበቅም የመከላከልም የማስተዳደርም ሁኔታ ይኖራቸዋል። የኔ ነው የሚል ነው። ይሄን ስሜት በልጅነታቸው በጣም ነው ሪሊ የጠቀመው። የስራ ምርጫ አልነበራቸውም ሲሰሩ። ከታች ሰራተኝነት ጀምሮ እስከ በላይ ድረስ ቀስ ብለው ነው ደረጃውን የሚወጡት። ዛሬ የድርጅቱ ጠቅላላ ስራ አስኪያጅ ዳይሬክተር ሆና እያገለገለች ያለችው የቦርድም ምክትል ሰብሳቢ ናት ወይዘሮ ትህትና። የጀመረችው ከታች ከተላላኪነት ጀምሮ ነው። እዛ ላይ ብቻ ሳይሆን እየዞሩ ጥገና ስራ መስራት ምን እያሉ ከዛ ነው እያደጉና እየተማሩም ጭምር በትምህርታቸውን በዚህ ደረሱ። ትዝ ይለኛል ወይዘሮ ትህትና ገና ስራ ስትጀምር አንድ ቦታ ናዝሬት ላይ ሄዳ ቀለም ቀቢ አጣች። የሚከፈት ቅርንጫፍ ነበረ። ሲጠፋ በልቱታ ስጡኝ ብላ ቱታዋን ለብሳ ብሩሽን ይዛ ሌሊት ስትቀባ አድራ በማግስቱ አስመረቀች። ያን ሱቁም ይሄ የወንድ ሴት የሚባል ነገር የለም። ያ የተፈጥሮ እንጂ በስራ በኩል ወንድ ከሴት ይበልጣል ልንል አንችልም፣ ሴት ከወንድ ታንሳለች ልንል አንችልም፣ በተወሰነ ኤሪያ ካልሆነ በስተቀር እንጂ እኩል ናቸው። እንዳውም ከወንዶች በልጦ የሚሰሩ ሴቶች አሉ። ለምሳሌ እንደ ትህትና ያሉ ገና ልጆች ሆነው ገንዘብ ሲፈልጉ ኦኬ ዋስ ጥሩ እንላለን። አንዳቸው ዋስ ይሆናሉ በስምምነት። ከዛ ያኛው ደግሞ ገንዘብ ሲፈልግ ብድር ሲፈልግ አስመልስና እሰጥሃለሁ ነው። ይሄ እንግዲህ ብድሩም
ግዴታውም አንድ ላይ እንዲማሩት ነው። አንዱ መተሳሰብ ነው፣ ዋስ የሚሆን ወንድም አለ። ሌላው ደግሞ እሱ ያለመበደር ክፈልና እኔም ልበደር የሚለው መንፈስ እንዲኖራቸው ለማድረግ ነው። እያደጉ ሲሄዱ ገንዘብም የራሳቸውን ለመበደርም ሆነ ሌላም ነገር እንኳን ይሄን ከውጭ እንኳን ለመበደር ዋስ እየሆኑ እየሰሩ ነው ያሉበት። ይሄን ገንዘብ ማባከንን በጣም ቁጥጥር አድርገውበታል፣ ጠቅሟቸዋል። ሁሉ ነገር የሚፈቀድላቸው ልጆች አልነበሩ። ልጆች እያለ አንዴ ሰፈር ውስጥ ከቤት ግቢ ውስጥ ሆነን ልጆች መንገድ ላይ ሲጫወቱ ማለት በቀዳዳ ሁሉ ላይ ነበር ከመጓጓት። አራት ነን ቤት ውስጥ ያለ ነው እና እኛ አራታችን ጓደኛ ማማቾች ሆነን እንድናድግ ነው የእናቴ ላይ ያለው ሂደት የተማርነው። ግን እኔ እንዳደኩት ልጆቼ ላሳድግ እምላቸው የተወሰነ እሴቶች በወስድም አልችልም። ጊዜ ሲቀየር አብሮ መቀየር አለ። ሁሌ አክቲቭ እንድንሆን የሚያደርጉንም ሁኔታ ነበረ። እሑድ ቲያትር አለ፣ ቲያትር እናቀርብ ነበረ ቤት ውስጥ እናቀርብ ነበረ። ክፈሉና ግቡ ነው የምንለው። ኢንካም ጀነሬትም በዛ ደግሞ ገንዘብ ምክንያቱም የገንዘብ ምንነት የምታውቂው ማለት ነው ለፍተሽ ስታረጊው ነው። ሲሰጥሽ የለፋሽበትን ያህል አይጣፍጥም እና ያንንም ነገርም የለመድንበት ሁኔታ ነው። እናቴ ብዙ ጊዜ አክቲቭ ብዙ ጊዜ እንድንሆን ነበረ ቤት ውስጥ ምን ደረገው የነበረው። አንዳንዴ አክቲቪቲ ካልተሰጠን ማለት ነው ጋዜጣ ብድቅና ይሄንን ጻፉ ተብሎ ይሰጠናል። ስንጽፍ እንውላለን ማታ መግለጽ ስላለብን። አንዳንዴ ሼፍ ወይም ደግሞ የሆቴል ቤት ላይ የሚሰራ ወጥ ቤት ላይ ያለ ሼፍ ይደረግና ይቀጠርልናል። ምግብ መማር ተማሩ ሴትም ወንድም ሁላችን እና ያንን እድሉን ሁሉ ጊዜ አክቲቭ እንድንሆን በተለይ እናቴ ቤት ውስጥ በተለይ እናቴ በቃ ረፍት ያጣን ይመስለናል በወቅቱ። ፒያኖን ማር ነበረ። ከፒያኖ በኋላ ቫዮሊንም ሞክሬያለሁ ትንሽ ልጅ እያለሁኝ። ከዛ ሼፍ ይመጣል። ከዛ እቤትም ደግሞ የቅብጠት አይደለም ግን ምንድነው ሁሉ ጊዜ የሆነ ኤክስትራ ካሪኩላር የሚባሉ ከትምህርት ወጣ ብሎ ደግሞ ሌሎች አክቲቪቲዎች እንድንሰራ ነበረ። ስሜ ፋሲካ ሙልሸዋ ለገሰ ይባላል። ትህትና ታላቅ እህቴ ናት። ነገር ግን ምንሰራው የፋሚሊ ቢዝነስ ድርጅት ውስጥ አንድ ላይ ነው ምንሰራው። ቤት ውስጥ እንግዲህ እንደ እህቴ ስትሆን መስሪያ ቤት ውስጥ ደግሞ አለቄ ሆና ነው የምትሰራው። በህፃንነቴ ልክ እንደ ታላቅ እህት እፈራት ነበረ፣ አከብራትም ነበረ። ትህትና እንደ ጓደኛም ናት። ሁሉን ነገር ማማከራት ማወያያት እህቴ ናት፣ ጓደኛዬም ናት። እንግዲህ ትህትና እንዳለቃ ያው እስከ 11 ሰዓት ተኩል ድረስ ወይዘሮ ትህትና ብለን ነው ምንጠራት። ከ11 ሰዓት ተኩል በኋላ ግን ቱቱ ብለን ነው ምንጠራት። እንዳለቃ እንግዲህ አከብራታለሁ። ነገሮችንም ደግሞ መጨረሻ ሰዓት ላይ አንዳንድ ፕሮብሌሞች ቢመጡ እኛ ዲሳይድ ካደረግን በኋላ ግዴታ ለሷ ማሳወቅ ስለሚኖርብን እናሳውቃታለን ማለት ነው። ካላመነችበት ላትቀበለው ትችላለች። ነገር ግን ተረጋግተን በደንብ ዲስከስ ካደረግን በኋላ አሳማኝ ከሆነ ልትቀበለውና ልታምንበት ትችላለች። እኔ ልሁን ብቻ የሚለውን ነገር አታደርግም። የሰዎችንም አስተያየት የሰዎችንም ደግሞ አይዲያዎች ትቀበላለች። በጣም ጠንካራ ሴት ናት። ስራ ብቻ ሳይሆን ማለት ነው ስራም ከሰራች በኋላ በምትወጣበት ጊዜ የራሷ የሆነ ሶሻል ላይፍ አላት። ከጓደኞቿ ጋርም ሊሆን ይችላል፣ በስራም ህይወት ደግሞ ሊሆንም ይችላል። በዛ አይነት ዙሪያዎች ውስጥ አክቲቭ ናት። ከዛም በመውጣት ደግሞ ቤቷ በምትሄድበት ጊዜ ከልጆቿ ጋር ጥሩ ጊዜ ታሳልፋለች። አንድ ነገር ከጀመረች ትህትና እና ካመነችበት ማለት ነው እስከ መጨረሻ ድረስ ትሰራዋለች፣ ታደርገዋለች። ብዙ ጊዜም ደግሞ ይሳካላታል። ትህትና ብዙ ምኞት ሊኖራት ይችላል። ምኞቶቿ ጠቅላላ ተሳክተው ልጆቿ አድገው የልጆቿን ደግሞ ጥሩ ቦታ ሰክሰስ አይታ እንድትደሰት ስራውንም ቢሆን ደግሞ እንዳሰበችው እንዲሳካ እመኛለሁ።
ሻይ መጣለን። እናመሰግናለን። እሺ ከሀገር የወጣሽበትን አጋጣሚ እናንሳ። እንግዲህ ለትምህርት ነው የሄድኩት ብለሽኛል። ቢዝነስ ማኔጅመንት ማስተርስሽን ለማማር እንግዲህ እዛ ስትሄጂ አንቺ አስተዳደግሽ እህትና ወንድምሽ ጓደኞች እንዲሆኑ ተደርጎ ያደግሽ ነሽ። ውጭ ላይ እና ያህል ውጭ የምትይው ጓደኛ የለሽም። አዲስ ሀገር ነው፣ አዲስ ባህል፣ አዲስ ኢንቫይሮንመንት፣ አዲስ ጓደኞች ታገኝ ነው። ከቤተሰብ ርቀሻል። ያ ስሜት እንዴት ነበር? አዲስ አበባ ዩኒቨርሲቲ ላይ ስትሆኚ ከሌሎችም ትምህርት ቤት የመጡ ልጆችም ጋር ከከተማም ከገጠርም የመጡ ልጆች ጋር ብሌንድ አድርገን ነው የምንማረው። ጥሩ ነገር አለ እና ሁሉም እኩል ነው የሚሆነው እዛ ቦታ ላይ እና ያ ኤክስፖዠር ትልቅ ኤክስፖዠር ሰጥቶኛል። ማለት የልምድ የህይወት ልምድ እንድቀስም ነው ያደረገኝ። ስለዚህ ወደ ውጪም ሲሄድ በቃ ይሄንን አይቼዋለሁኝ፣ አሁን ደግሞ ሌሎች ሰዎችን ደግሞ አገኛለሁኝ የሚል እድል ነው ማለት ራሴን አዘጋጅቼ ነው። ራስን ማዘጋጀት ጥሩ ነው። አትወድቂም፣ ትንገጫገጭ ይሆናል እንጂ አትወድቂም። ለንደን በጣም ቆንጆ ከተማ ነች። ስራ አግኝተሻል፣ ተመረሻል፣ ቤተሰቦች አሉሽ እዛ የጓደኛሽም ቢሆኑ ማለት ነውና በደንብ ተላምደሻል። ታዲያ ወደ ሀገርሽ እንዴት መጣሽ? ብዙ ጊዜ ለመምጣት ቁርጠኝነትን ይጠይቃል። መውጣት ነው የምንሯሯጥ። ስለዚህ እንደው እንዴት ቁርጥ አድርገሽ ትተሽው ወደ ኢትዮጵያ እንደገና ለመመለስ ምን አነሳሳሽ? የሚገርምሽ 15 ቀን ቪዛ ማለት ሪኒው ማድረግ ይኖርብኛል ወይም ደግሞ ነው 1 ወር ነበር ሪኒው ማድረግ ይኖርብኛል ወይ መተው አለብኝ። ከዛ በኋላ ሪኒው ላደርግ ፈልጋለሁኝ ቪዛ ኤክስፓየር ስለሚያደርግ በያለቀይ ነገርኩት። ስለጋ ምንም ችግር የለም ደብዳቤ እንጽፍልሻለን ሆም ኦፊስ የሚባል አለ እዛ እንትን ላይ በሱ ይደረግና ደብዳቤ ካላችሁ ምንም ችግር የለም ብሎ አለ። እሱን እየጻፈልኝ ደብዳቤውን እየጠበቅኩኝ ማለት ነው ማይረባ ሰው ሆነሽ የሚሰማሽ ነገር አለ አይደል? በቃ ሰራለሁኝ ቆንጆ ነው ኢንቫይሮንመንቱ ምናምን፣ ግን ወዴት ነው የሚወስደኝ ይሄ የሚለው ነገር ክሊር መንገድ የለኝም እና ዩዝለስ ይሆንኩኝ መሰለኝ እኔ እዛ ቦታ። ስለዚህ በቃ መመለስ ይኖርብኛል አልኩኝ። ዲሳይድ አደረኩ። በ15 ቀን ዶክመንቴን ምናምን ክሊር አደረኩኝ። ጨርሼ ተመልሼ መጣሁኝ። ስመጣ ግን የሆነ ኃላፊነት ትልቅ ቦታ አይደለም የሚጠብቀኝ አውቀዋለሁ። ማኔጀር የድርጅቱ ማኔጀር እንደሆነም ኤክስፔክት አላርጌ አይደለም የመጣሁት። ታውቂያለሽ አስተዳደርሽን? አዎ በወቅቱም የስራ አስኪያጅም ነበረ። ከዛ ከስራ አስኪያጁ ስር ሆኜ አስተዳደርም ምንም እያልኩኝ ውስጥ ላይ የሚሰራውንም ሂደት ከልጅነቴ ስለማውቀው ስለነበረ እያገዝኩ እየገባሁ የተለያዩ ዲፓርትመንቶች ውስጥ እየገባሁኝ በሱ ስር ሆኜ። ለምን አላልሽ? ማለት ነው ከውጭ ሀገር ሄጄ ተመሬ ነው የመጣሁት። በዛ ላይ እናት አባቴ ቤት ነው። ለምንድን ነው ከስር ሆኜ የምሰራው? ለምን የምታዘዘው? አይገርምሽም? አላልኩኝም፣ ኤክስፔክትም አላረኩኝም። በዛ ላይ በቃ ምክንያቱም ምንድነው በምንም አይነት ደረጃ ቢሆን ድርጅቱን ማሳደግ እችላለሁ የሚል አቋምም ነበረኝ እንጂ ኃላፊ ስለሆንሽ አይደለም እኮ ድርጅት የምታሳድጊው። ምክንያቱም አሁን ድርጅትን ቢያድግ እኮ በትልቁ ኃላፊ ምክንያት አይደለም፣ በእያንዳንዱ ክፍል ላይ ያሉት አስተዋጽኦ የሚያደርጉት ነው ድርጅትን የሚያሳድገው። እና ያ ደግሞ የመጣሁበትም አመጣት ስለሆነ ያንን ተቀብዬ ወደዚህ ገባሁኝ። ገብቼ አይ ቲንክ 14 አመት ሰርቻለሁኝ። የምስራች ሀብታሙ እባላለሁ። እዚህ ድርጅት ውስጥ ከ30 አመት በላይ አገልግያለሁ። ወይዘሮ ትህትናን እንግዲህ ህፃን ጀምራ ነው ማቃት። ገና እኛ ድርጅት ውስጥ ከመቀጠሯ በፊት ቤተሰቦቿ ጋር ሆና ተማሪ ሆና ጀምሮ ነው የማቃት። ምክንያቱም ተማሪ ሆና ከቤተሰብ ጋር ትመጣለች፣ ስራ ቦታ የምንሰራውን ስራ ታያለች፣ ታግዛለች። ከትምህርት ቤትም ሲመጡም ሲመለሱም በዚሁ ከእህት ከወንድሞቿ ጋር እዚህ ይመጣሉ። ከልጅነቷ ጀምሮ በጣም ንቁና ነገሮችን በጥልቀት የምታይ ልጅ ናት። በአጠቃላይ ምሳሌ የምትሆነች ለሰው ለሴቶች ምሳሌ የምትሆን ጠንካራ፣ ብልህ፣ ለሰው በጣም ቅን መንፈስ ያላት፣ ሰው የምትረዳ የምታግዝ፣ በበጎ አድራጎትም በኩል ቢታይ በብዛት በህፃናት ልጆችን የማሳደግ አዛውንቶችን የመደገፍ በአጠቃላይ በጣም ቅን መንፈስ ያላት ልጅ ናት። ሰራተኛውን በግሉ ነገር ሁሉ ለቅሶ ቢያጋጥመው
ቢወልድ ሰርግ ቢያጋጥም ምንም ነገር ቀርታ አታውቅም። በፈለገው ሰዓት ቢሆን እዛ ቦታ ደርሳ ትገኛለች እና ሰዓቷን እኔ በምን አይነት ጥበብ እንደምታብቃቀው በጣም ነው የሚገርመኝ። ከዚህ ከጨረሰች በኋላ ወደ ውጭ ሀገር ለማስተርስ ትምህርት ትሄዳለች። ሄዳ እንግዲህ ሁሉም ሰው አሁን በተለይ ወጣቶች ሄደው ወደዚህ ተመመለስን ነገር አያስቡትም። እንደው መውጫ ቀዳዳ ነው የሚፈልጉት። እዛ ሄዳ ተምራ በዛው እንደው ትቀጥላለች ነው እንጂ እዚህ ትመጣለች ብዬ አላሰብኩም። ግን ከዛ መታ በድርጅት ውስጥ በኃላፊነት ሳይሆን ስትመጣ እንደ ማንኛውም ተራ ሰራተኛ ሆና እያንዳንዱን ክፍል የተለያዩ ክፍሎችን በሙሉ የተዘዋወረች እየታዘዘች ተገቢውን ነገር እያደረገች ነው ያደገችው። በዚህ በስራም ደግሞ ቢሆን በጣም በብዛት እንደው አይተሽ እንደሆነ ዞር ዞር ብለሽ ሴት ነው የሚበዛው እኛ ጋር እና እውነት ነው ለሴቶች ትኩረት ትሰጣለች፣ ታግዛለች፣ እንዲበቁም ታደርጋለች። በጣም በጣም በትሬኒንግ በመስጠት ይሁን ራሷም በማድረግ ይሁን በብዙ ነገር ሴቶችን የማብቃትና ወደ ኃላፊነት እንዲመጡ ማድረግ የማገዝ የመኮትኮት ነገር በጣም አላት። በጣም እኔ ለወይዘሮ ትህትና የምመኘው እውነት ለመናገር በእኛ ቤት ውስጥ የመጨረሻው ደረጃ ላይ ነው ያለችው። ስራ አስፈጻሚያችን ነች። ከሷ በላይ ማንም የለም። ከዚህ በላይ ደግሞ ለሀገር ለወገን የምትጠቅም ሴት እንደምትሆን ተስፋ አድርጋለሁ። ትህትና ለገሰ እንግዲህ ከማኔጂንግ ዳይሬክተርነት በዘለለ ቤት ውስጥ ደግሞ ባለትዳር ነች፣ የልጆችም እናት ነች። እስኪ ስለዛ ጥቂት አጫውቺ። ከኦፊስ ባሻገር ባለትዳር ነኝ። ከተጋባን ኦልሞስት 18 ዓመታችን ነው። የ17 ዓመት እና የ15 ዓመት ልጆች አሉኝ። ጎረምሶች አድርሰሻል። እህቶቼ ነው የምላቸው፣ እህትና ወንድሜ ነው የምላቸው። ምክንያቱም ቁመታቸው ከኔ ሁለቱም ይበልጣሉ። የዛሬ ልጆች እንደዛ ናቸው እና በሱም ብቻ ሳይሆን ያልኩሽ ያስተዳደገኝ ሁኔታ አለ አይደለ? ጓደኞቼ አድርጌ ነው ያሳደግናቸው እኔም ባለቤቴም እና ቅርብ ነን። የሚደብቁን ነገር የለም ብዬ ነው ማምነው። ምክንያቱም ልጅ ነገር አታስቢም። እኔም አውቀዋለሁ እንዳንቺ ነኝ። ግን በቃ አንዳንዴ ከልጆችሽም ጋር ምን አይነት እናት ነኝ ምን አይነት እንደው ምን አይነት ናት ብላችሁ እንደው እንትን ትሉናላችሁ እያልኩኝ ጠይቃቸዋለሁ። ጥሩ ነሽ ነው የሚሉኝ። እንግዲህ እስካሁን ቅርብ ነን እና ብዙ ጊዜያችንንም ደግሞ እኔ ስራ ላይ ሆኜ ከስራም ስወጣ ብዙ ጊዜያችንን አብረን ነው የምናሳልፈው። ደስ የሚለኝ ከትምህርት ቤት ማምጣት ደስ ይለኛል። ምክንያቱም መኪና ውስጥ የምታሳልፊያቸው ጊዜያቶች በጣም ጣፋጭ ናቸው። ዛሬ እንግዲህ አብሬሽ ልውል ነው አይደል የምትገናኘን። ስለዚህ ቀጣዩ ጉዟችን ወዴት ነው? ስራችን ምንድን ነው? እንግዲህ ጉዟችን የሚሆነው ወደ ፋብሪካ ነው። እዛ ደግሞ ያሉትንም ስራዎችንም ሌሎችንም ትገመግሚያለሽ። አንቺ የማየት እድልም ይኖርሻል። ሀሳብ ጠይቅሻለሁ መጨረሻ ላይ ምን ይመስልሻል ብዬ። ስለዚህ ወደዛ እንጓዛለን። ሻይሽን አልጠጣሽውም ግን እንሂድቻለሁ። እሺ መልካም። የሴፍቲ ሬጉሌሽን አለ። የሴፍቲ እቃችንን ይዘንና እንቀይርና እንወጣለን። ደስ ይለኛል። አመሰግናለሁ። ሴፍቲ እንግዲህ ሴፍቲያችንን ጠብቀናል፣ ጫማችንን ቀይረናል። ስለዚህ አሁን በትክክል በነፃነት ሴፍቲያችንን ጠብቀን እንጎበኛለን ማለት ነው። እንግዲህ የምንጀምረው ከቆረጣ ቦታ ነው። ቆረጣ ቦታ አሁን የሶስት ማሽኖች አሉን። ሴንሲም የሚቆርጥ አለ፣ ኖርማልም አለ። ስለዚህ እቃ ገቢ ከተደረገ በኋላ ወደዚህ ይመጣል።
ወደዚህ ቦታ ከመጣ በኋላ ለቆረጣ ሬዲ ይደረጋሉ ማለት ነው። ዋናው ጅማሬ የሚጀመረው እንግዲህ ከሽያጭ ከሆነ ከሽያጭ መነሻነት ተደርጎ ይነሳል። አለበለዚያ ዲዛይነሮች ናቸው። ዲዛይነሮቹ በሚሰጧቸው መልኩ ወደ ቆረጣ ይገባል ማለት ነው። ከዚህ ቀደም ከውጭ የሚገቡ ጥሬ እቃዎችን በሀገር ውስጥ ምርት የመተካት ከፍተኛ እንቅስቃሴ ላይ ነሻሉ። እሱን እናውራ። እንዴት ጠቀመሽ? በተቻለ መጠን ምንድነው አገር ውስጥ ባለመኖሩ የምንጠብቅበት ጊዜ ርዝመት፣ ምክንያቱም ጊዜ ትልቅ ቦታ አለው ለፋብሪካ። ትክክለኛው ጊዜ ላይ ካላመጣሽው ዘግይቶ የሚመጣ እቃ ጥቅም ላይ ላይውልም ይችላል። ኤክስፓየር አያደርግም፣ ግን የማርኬት ዲማንድ በሚፈለግበት ሰዓት ላይ ካልደረሰልሽ በኋላ ላይ ቁጭ ነው የምታደርጊው። አንዱ እሱ ነው። ኤምዲኤፍ በተለያዩ ጊዜያቶች ከኢንዱስትሪ ሚኒስቴርም ጋር በመነጋገር ኤምዲኤፍ የሚያመርቱ ሮ ማቴሪያል የሚሰሩ አምራቾች መኖራቸው እዚህ ሀገር የእኛን ስራ በደንብ ነው የሚያሳልጥልን። ምክንያቱም ስንፈልግ ከገበያ ሄደን 2 ወር 3 ወር ከመጠበቅ ይልቅ ከፋብሪካዎችን መረከብ እድል ይሰጠናል። አንዱ እሱ ነው። ሁለተኛ ነገር ሀገር ልታድግ የምትችለው በጥሬ እቃም ራሷን ስትችል ነው። ምክንያቱም አሁን በተፈጠሩት ሁኔታዎች ራሱ መርከቦች በጣም እየዘገዩ ናቸው ያሉት። በዛ መካከል ላይ እሰራለሁ ብለሽ ያሰብሽውን ነገሮች የሚስተጓጎሉበት ሁኔታዎች አሉ። በሀገር ውስጥ ሲሆን ግን ሁሉም ቀላል ነው። በጣም ትላልቅ ስራዎች በተለይ እንደዚህ የመቁረጥ ምናምን ለወንዶች ነው ኃላፊነት የሚሰጠው። እዚህ ደግሞ በብዛት ለሴቶች አምነሽ ሰጥተሻል። አዎ ተጠቅመሽበታል። በትክክል በተግባርም አይተናል። እንደ ምሳሌ መጥቀስ እንችላለን። ማለት እንደምንችል ማሳየት አለብን ነው። ይሄ የልህ ጉዳይ ሆኖ ሳይሆን ትልቁ ነገር ዲሲፕሊን ነው። ዲሲፕሊን ካለ ሴቱም ወንዱም ይሰራዋል። ሴትም እድል ከተሰጣት ዲሲፕሊን ብዬ ነው የማስበው። አሁን ደግሞ የምንሄድበት ሂደት ላይ ዲፍረንትሊ ኤብልድ ወይም ልዩ ተሰጥኦ ያላቸው እንላቸዋለን። መስማት የተሳናቸው ልጆች በተለምዶ እንደሚባለው ማለት ነው። እነሱም አሉ በአንቺ ፋብሪካ ውስጥ? አዎ፣ ወደ 13 ልጆች አሉን በአጠቃላይ። እዚህ ክፍል የሚሰራው የሶፋ ስራችንን ደግሞ በመልክ በመልኩ እየተቆራረጠ የተቆራረጠውን ደግሞ የሚያያዝበት ቦታ ነው፣ ማጋጫ ቦታ ነው የሚባለው። አይተሻቸዋል ሴቶቻችንንም እንዴት ኢምፓወርድ እንደሆኑ። ከነሱ ብቻ አይደለም አይችሉም የሚባሉትንም ልዩ ፍላጎት ያላቸውንም በባትሪ ፈልገን ነው የምናመጣቸው። ምክንያቱም ሰው ልጅ እድሉ ከተሰጠው ይችላል። ስለዚህ ያንን እድልም ማሳየት የቻልንበት ነው። ደግሞ ፌል አላደርግም፣ አልወደቅንም። ጥሩ ነው እየሰራን ያለ ነው። ለነሱም እንግዲህ እዚህ የደረስነው በእነሱ ነው ብለን ነው የምናስበው። ትልቅ አሻራ ጥለው ነው የሚሄዱት፣ ይቀጥላሉ። ጓደኞቻቸውን እየጠሩ እያሰፉ ናቸው ያሉት ማለት ነው። በጣም ቆንጆ። ሌላ ቦታ ያላየሁትን ልምድ ነው ያየሁት። አዎ፣ በጣም አመሰግናለሁ። ነገር ነው። ደስ ብሎኛል ስለመጣችሁ። አሁን በላቸው። አዎ እዚህ ደግሞ ስፌት ያለበት ቦታ ነው። መልክ የሚይዘው ጨርቆቹ ደግሞ ከመልበሳቸው በፊት ተሰፍተው መልክ ይዘው እዛ ላይ በሚገባ መልኩ አምረው የሚዘጋጁበት እዚህ ነው። በሴቶች እንዴት ናችሁ? ደህና ናችሁ? ስራ ጥሩ ነው? እዚሁ ሴቶቹን እንዳገኘን አንድ ጥያቄ ላንሳ። እሺ፣ ለሴቶች ሌላ ቦታ የማይደረግ በወር አበባ ጊዜ እረፍት አላቸው አሉ። አለ በጣም የሚገርምና ደስ የሚል ነገር። እውነት ነው። ያልተለመደ ነው። አልተለመደ። እኛ ጋር 4-5 ዓመት ሊሆነን ነው። ይሄን ከጀመረ 4 ዓመት። አዎ፣ ምክንያቱም ሴት ስለሆንሽ ስቃዩን ስለምታውቂው ነው። አዎ፣ ምክንያቱም አንቺ የሆንሽውን ካልሆንሽ ለመረዳት ከባድ ነው ለሌሎች አይደለ? አሁን ደግሞ የምንገባበት የዲዛይን ክፍል ነው። የዲዛይን እንግዲህ ከመነሻው ከቆረጣ ከመሄዱ በፊት ከዚህ ቦታ ላይ ነው የሚነሳው መነሻ የሚደረገው። ጥሩ ዲዛይን መስራት የሚችሉ ልጆች አሉ፣ ጎበዞች ናቸው እና በተለያዩ ጊዜያት የተለያዩ አሳይመንት ይዘው ያን ነገር ዋናው የነሱ ዲዛይን ዌስት ሚኒማይዝ በማድረግ የሚደረጉ ዲዛይኖችን ወደ ፋብሪካ እንዲወርድ ይደረጋል ማለት ነው። ዛሬ የነበረን የፋብሪካ ውሎ ይሄንን ይመስላል።
አሁን ደግሞ በሚቀጥለው ምን ሄድበት ወደ ውጤቶቻቸው ምን ይመስላሉ፣ እዚህ ተቆራርጠው ያየሻቸው ነገሮች ሁሉ መልክ ይዘው ምን ይመስላሉ የሚለውን ነገር ውጤቶቹን እናያለን ማለት ነው። አውትፑቶቹ እሺ እንዴ ሰባት ሾሩም አለን እዚህ አዲስ አበባ ላይ አንደኛው ብቻ አዳማ ላይ አለ። በተለያዩ ቦታዎች ላይ ሾሩም አለን። ያው አምራች ስትሆኚ ለሁሉ ማህበረሰብ መድረስ አለብሽ፣ ተደራሽ መሆን አለብሽ። ስለዚህ ያንን ታሳቢ በማድረግ ነው አሁን ኦንላይንም ላይ ሌሎችም ላይ ያው ጊዜው ሞደርን በሆነ ቁጥር አብረሽ መዘመን አለብሽ። ያንን እናደርጋለን። የኦፊስ ፈርኒቸሮች አሉን፣ ፕሮጀክቶች ብዙ እንሰራለን። ሙሉ ህንጻ ወስደን ፈርኒሽ ያደረግናቸው ፕሮጀክቶች ብዙ አሉ። ከነሱ በተጨማሪ ደግሞ የአፖልስተሪ ይሄ የሶፋ ስራ፣ የአልጋ ስራ እነሱ ኪችን ካቢኔት የስራሽ ውጤት የሚታይበት ቦታ ነው። እንግዲህ ይሰራል፣ ይለፋል። መልኩ ምን ይመስላል የሚለው እዚህ ጋር መልክ የሚያገኝበት ቦታ ነው። ጠዋት ትነሻለሽ፣ ቢሮ ትገቢያለሽ፣ ከዛ ትሄጃለሽ፣ ፋክተሪ ትሄጃለሽ፣ ኦርደር ትቀበያለሽ፣ ሰዎችን ታነጋግሪያለሽ፣ ትፈርሚያለሽ፣ ተመልሰሽ ሾሩም ጋርም ትመጫለሽ። ሁሉም ቦታ አለሽ እና ብዙ ደግሞ ስብሰባ ትገኛለሽ። እሱንም ጨምሪ። በጣም ስብሰባዎች አሉ እኮ። ስለዚህ ብዙ ድርብርብ ኃላፊነት አለና በጣም ጠንካራ ሴት ነሽ። ይሄን ጠንካራ የመሆን ሚስጥር ከየት ነው ያገኘሽው? ሴት መሆን ራሱ ጥንካሬ አይደለም ብለሽ አስባለሽ? ምክንያቱም ያው እንዳልኩት አሁንም ፐርሰናሊቲ ይፈልጋል፣ ግን አንዳንዴ ብርታት የሚሆንሽ ጎንሽ ሰው ሲኖር ጥሩ ነው። የሚያበረታታሽም ሰው ሲኖር መልካም ነው። አብሮሽም የሚሰሩት ደግሞ ብርታትም ሊኖሩሽ ይገባል። አንቺ ብቻ የምታግዣቸው ሳይሆን የሚያግዙሽም መሆን አለባቸው። ለዚህ ሁሉ ምንጭ መሰረት የሆኑት ወይዘሮ ዋሪት ናቸው። ያፎቶ አያቴ ናቸው። ስሙ ድርጅቱም የተሰየመው በሳቸው ስም ነው እና እሳቸው እንግዲህ አሁን ከትንሽ ሳምንት በፊት ነው ያረፉት እና ያው እንደ ፊሎሶፈርም ነበሩ። አለፋውሽ ፋብሪካ ስንዞር እዚህ ስንዞር እሺ እኛ የለፋንበትን ደግሞ እስቲ ልሞክረው። ሶፋችሁ ምቾት ለደንበኛ ምቾት ነው የምንለፋው። እንደው ጉዞሽ እንዴት ያለ ነበር? በስካውን በመጣሽባቸው መንገዶች መውደቅ መነሳት የለውም። እንደው መስዋዕትነት የሚጠይቅ ስራ የለውም። ከባድ አይደለም። ፈታኝ የሆነብሽ ነገር የለም። እንደው በምን እየተወጣሽው እንዴት እያለፍሽ እዚህ ደረስሽ? ችግር ከሌለ ችግር አለ ማለት ነው። ምክንያቱም ስራ ያለ ችግር አይሰራም። ችግሩን ሶልቭ እያደረግሽ እንደገና እያስተካከልሽ ነው የምትሄጅበት እና ሁሉ ነገር የተለሳለሰ ነገር የተስተካከለ ነገር ሊሆን አይችልም። ግን እነዚህ ሂደቶች አንቺን የሚያጠነክሩበት አንቺን እንደውም እንድትወጪ የሚያደርግበት ሂደቶች ናቸው። ብዙ እንቅፋቶች ነበሩ በስራ ሂደት ላይ፣ እንደገና ደግሞ ኢንተርናሊም ኤክስተርናሊም የሚመጡ ቻሌንጆች አሉ። ግን እነዛ ቻሌንጆች ናቸው አሁን ለደረስንበት ደረጃ ያበቁን ብዬ ነው የማስበውና እንኳንም ሀፕን አደረጉ፣ እንኳንም ተከሰቱ። ነገ የትንጠብቅሽ? እኔ እዚህ ብሆንም ህልሜ ግን ሩቅ ነው። ምክንያቱም ልፋት ዋናውም ራሱ መጀመሪያ ሲቆረቆር 37 ዓመት በፊት ኢንተርናሽናል የሚለው ሲገባበት እዚቹ ኢትዮጵያ ውስጥ ብቻ ይቀራል ተብሎ ሳይሆን በርቀት በዓለም ሁሉን የሚያስጠራ እንዲሆን ነው የምንፈልገውና ስሙ እንዲወጣ ነው የኔ ምኞቴ። ያሰብሽው ሁሉ እንዲሳካልሽ ምኞቴ ነው። ለነበረን ጊዜ እጅግ አድርጌ ነው ማመሰግነው። እኔም በጣም አመሰግናለሁ። አሜን ብያለሁኝ። እንግዲህ ፋናም ለ51% ትበቂያለሽ ብላችሁ እንግዳችሁ ስላደረጋችሁኝ በጣም አመሰግናለሁኝ። ተመልካቾቻችን ዛሬ እንግዲህ በ51% ፕሮግራማችን ከትህትና ሙሉሻዋ ለገሰ ጋር እንዲህ ቆይታ አድርገናል። እንግዲህ 51% ይቀጥላል። ጀግናዋን፣ እንቋን፣ ታታሪዋን ሴት እየፈለግን ለእናንተ ለተመልካቾቻችን ማስተዋወቃችን ይቀጥላል ማለት ነው። ዛሬ ግን ጨርሻለሁ። ጤና ይስጥልኝ።